በእርከን የተቀመጠነው ችግር ለመፍታት ነው። ድህነት እስከ መጨረሻ መፋታት አለበት። የሚራብ ማህበረሰብ መኖር የለበት። ይሄ ትግል ማድረግ አለባቸው። አሰራራችን ቅሬታ የሚቀበል ራሱ የቻለ ተቋም አለ። ይቀበላል፣ እኛም መራለን። ታች ሄዶ ከሚመለከታቸው አካላት ጋር ይግባባል። ተበደልኩ ያለው ማህበረሰብ በአስቸኳይ ነው የሚፈታል። ስለዚህ ይሄ አሰራር እስካለ ድረስ የፈለገ ነገር ይሁን የጊዜ ጉዳይ ካልሆነ ማህበረሰባችን ሮሮ 100% የተከታተልን ለመፍታት ዝግጁ ነን። ምንም ቅሬታ ሊያመጣ የሚችል ነገር የለም። ህዝባችን እዚህ ሆነን የምንናገረው ሳይሆን ታችን ወርደን ስለምንዳስስ ጥሩ ነገር አለ። ይሄ ጥሩ ነገር የማስቀጠል ያለማስቀጠል የኛ ትልቅ ኃላፊነት ነው፣ እንደ አመራር ማለት ነው። ዞን አመራር፣ የወረዳ አመራር፣ የቀበሌ አመራር ይሄ ወሳኝ ሚና አላቸው ማለት ነው። ህዝቡ ደግሞ የዋላ ደጀን ሆኖ የመደገፍ ኃላፊነት አለበት። ቀጣይ ፊታችን ላይ በርካታ ተልእኮች አሉ። አመራራችን ለዚህ ተልእኮ ዝግጁ መሆን አለበት። በእርግጥ በዛ ልክ እያደራጀን እንገኛለን። ነገር ግን ደግሞ በበለጠ እጥፍ ድርብ አቅም መፍጠር አለበት። የህዝባችን ችግሮች እየፈታን መሄድ አለብን። የበጀት ዓመታችን መሪ ቃል ሀገራዊ መንሰራራት ነው። በልማት መንሰራራት፣ በጸጥታው መንሰራራት፣ ሀገራዊ መንሰራራት የተባለው ዝም ብሎ አይደለም። አሁን በተጨባጭ የሚያመላክቱ ነገሮች አሉ። በወርቅ ቦታ ተማሪዎችን የሚያቆይ በወርቅ ቦታ ላይ ተማሪዎችን የሚያሰራ ማህበር የተማሪው አባትም ሳይቀር በህግ እንጠይቃለን ብለን ተነስተናል። ኮሚቴው ወደ ስራ ገብቷል። የግብርናና የማዕድን ስራ በስፋት የሚከናወንበት የአሶሳ ዞን በሰላምና ጸጥታ ስራውም የተሻለ አፈጻጸም የሚመዘገብበት ዞን ነው። ሰላሙ በብዙ ቦታዎች ላይ የተረጋገጠ በመሆኑ በ9ኙም የዞን ወረዳዎች ምርትና ምርታማነት እያደገ መጥቷል።